አርእስተ ዜና። የአገዛዙ ባለስልጣናት ለበርካታ ቀናት በአማራ ግዛት መዲና ባህር ዳር ከተማ ሲካሄድ በሰነበተው የጸጥታ ዝግ ስብሰባ ውስጥ መረጃው ሾልኮ ወጥቷል። ስብሰባው የአማራ አድማ ብተና በአስተማማኝ ሁኔታ እያገለገለን ባለመሆኑና መሳሪያ ይዞ የፋኖ ኃይሎችን እየተቀላቀለ ስለሆነ መፍረስ አለበት የሚል እንደሆነ ታውቋል። በዝርዝር እናቀርበዋለን። ቲፒኤልኤፍ የራሱን ፕሬዝዳንት በመሾም በዛሬው ዕለት ሚያዝያ 30 ቀን 2018 ዓ.ም በአዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ አካሂዷል። ሌተናል ጀነራል ታደሰ ወረደ በጉዳዩ ላይ ማስጠንቀቂያ የሰጡ ሲሆን በትግራይ ክልላዊ መንግስት ውስጥ ያለው የስልጣን ሽኩቻ ወደ ከረረ ደረጃ መሸጋገሩን ተከትሎም የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የተቃውሞ መግለጫ አውጥተዋል። የአውሮፓ ህብረትና እንግሊዝ ውጥረቱ መቀነስ አለበት ያሉ ሲሆን የፌዴራል መንግስቱ ቲፒኤልኤፍ ከሱዳን ጋር ተባብሮ ክልሉን እያናጋ ነው ሲል ከሷል። ቲፒኤልኤፍ ደግሞ የፌዴራል መንግስቱን ክስ ውድቅ በማድረግ ክሱ መሰረት የሌለው ኃላፊነት የጎደለው ነው ብሏል። ዝርዝሩን ከኛ ጋር ለመቆየት ከወደዳችሁ የምትሰሙት ይሆናል። አዲስ አበባ ከተማ በጉልሌ ክፍለ ከተማ የተከበራችሁ የፍትህ ሚዲያ አድማጭ ተመልካቾች እነዚህንና ሌሎችንም አጫጭር መረጃዎችን በዝርዝር ወደምናሰማበት የዜና ክፍላችን እናልፋለን። በፍጻሜው አብራችሁ እንድትቆዩን በአክብሮት እንጋብዛለን። መልካም ቆይታ። በየጊዜው ሰራዊቱ ከአሃዱ እየፈረሰና ፋኖን የተቀላቀለበት መሆኑን የተረዳው የብልጽግናው አገዛዝ ሰሞኑን በአገዛዙ ባለስልጣናት ለበርካታ ቀናት በአማራ ግዛት መዲና ባህር ዳር ሲካሄድ በሰነበተው የጸጥታ ዝግ ስብሰባ ውስጥ መረጃው ሾልኮ ወጥቷል። ስብሰባው የአማራ አድማ ብተና በአስተማማኝ ሁኔታ እያገለገለን ባለመሆኑና መሳሪያ ይዞ በመውጣት የፋኖ ኃይሎችን እየተቀላቀለ ስለሆነ መፍረስ አለበት የሚል እንደሆነ የታወቀ ሲሆን በዝግ ስብሰባው ላይ የተሳተፈ አንድ የአድማ ብተና አመራር መረጃው እንዳደረሰን ከሆነ የአማራ አድማ ብተና በአሰበር ያላግባብ እንደፈረሰው የአማራ ልዩ ኃይል እጣ ፈንታ ሳይገጥመው አይቀርም የሚል ፍራቻ ነግሷል ሲል ተናግሯል። በአድማ ብተና ሰራዊት ውስጥ ከፍተኛ አመራር የነበሩ አመራሮች በአገዛዙ ሰራዊት ውስጥ የስልጣን ቦታ ሹመት ሲሰጣቸው ለአድማ ብተና አባላቱ ስለ ሁኔታው እንዲያስረዱ ተነግሯቸው፣ ነገር ግን ሰራዊቱ ፈርሶ ፋኖን ይቀላቀልብናል ብለው በመስጋት እንዴት መናገር እንዳለባቸው ተቸግረው በጭንቀት ላይ ይገኛሉ ብሏል። የመረጃ ምንጫችን አክሎም እንደተናገረው ከሆነ በስብሰባ ወቅት ከተነሱት ሀሳቦች መካከል የሌሎች ክልሎች የጸጥታ አካላት የሰላምና ጸጥታ ችግር ስለሌለባቸው ባሉበት እንደሚቆዩና እንደማይፈርሱ በአጽንኦት ተነግሯል ተብሏል። የአማራ አድማ ብተና የሚፈርስበት ዋነኛ ምክንያት ግን አለመተማመን ሲሆን ፋኖን ይቀላቀላሉ የሚል ከፍተኛ ስጋት ውስጥ ነን ሲሉም የአገዛዙ ሰራዊት ዋና አዛዦች አሳውቀዋል ሲል አክሏል። እንደ መረጃ ምንጫችን ገለጻ የአገዛዙ ሰራዊት አመራሮችም በአማራ ምድር ላይ መሳሪያ የታጠቀ ኃይል ማየት አይፈልጉም። ምክንያቱም አማራን ማዳከም ነው ህልማቸው። ራሱን እንዳይከላከል የማድረግ ህልም ላይ ስለሆነ የአማራ አድማ ብተና አባላትና አመራሮች እናንተን የሚፈልግ ህዝብና ኃይል አላችሁ። እናንተም አይፈረድም የማይሆን ፖለቲካ ስለሰጧችሁ ነው። አሁን ግን እውነታውን መጋፈጥ አለባችሁ። ከመበታተናችሁ በፊት ወንድሞቻችሁን ተቀላቀሉ። አድማ ብተናና ፋኖ አንድ ከሆነ አይደለም መከላከያ ቀርቶም ማንም አያቆመንም። የወንድሞቻችሁን ጥሪ ተቀብላችሁ ይበትነን የመጣውን መንግስት ነው ባይ እኛ ቀድመን እንበትነው ሲል የአድማ ብተና አባላትም ጥሪውን እንድናደርስለት በአጽንኦት ተናግሯል። ትግራይ ውስጥ ባለፈው 3 ቀናት ውስጥ ትልቅ ክስተቶች መፈጠራቸውን ቲፒኤልኤፍ የጦርነቱን መንግስት መመለሱንና የፕሪቶሪያው ስምምነት መፍረሱን ቲፒኤልኤፍ ከ3 ዓመት ተኩል እገዳ በኋላ የትግራይ ክልል ምክር ቤት መልሶ ማቋቋሙን እንዲሁም ምክር ቤቱ ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን ኪሮስ ሃጎስ አፈ ጉባኤ ምህረት ባርከነ ምክትል አድርጎ መሾሙን የሚታወስ ሲሆን በአሁኑ ሰዓትም ቲፒኤልኤፍ የራሱን ፕሬዝዳንት በመሾም በዛሬው ዕለት ሚያዝያ 30 ቀን 2018 ዓ.ም በአዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ አካሂዷል። በዚህ ወቅት ትግራይ ክልል ውስጥ 2 መንግስት በይፋ መቋቋሙ የታወቀ ሲሆን የድርጊት ትግራይ የጦርነት ስጋት ውስጥ እንደሆነችና ጦርነቱ አስከፊ ወደሆነ ደረጃ ሊደርስ እንደሚችል የአብይ አህመድ አማካሪ አቶ ጌታቸው ረዳ ተናግረዋል። የአውሮፓ ህብረትና እንግሊዝ ውጥረቱ መቀነስ አለበት ያሉ ሲሆን
የፌዴራል መንግስቱ ቲፒኤልኤፍ ከሱዳን ጋር ተባብሮ ክልሉን እያናጋው ነው ሲል የከሰሰ ሲሆን ቲፒኤልኤፍ ደግሞ የፌዴራል መንግስቱን ክስ ውድቅ አድርጓል። ክሱ መሰረት የሌለው ኃላፊነት የጎደለው ነው። በግጭቱ ወቅት ሱዳን ለትግራይ ህዝብ መጠለያ የሰጠች እንጂ አሁን የምንተባበርበት ነገር የለም ብሏል። ሌተናል ጀነራል ታደሰ ወረደ በጉዳዩ ላይ ማስጠንቀቂያ የሰጡ ሲሆን በትግራይ ክልላዊ መንግስት ውስጥ ያለው የውስጥ ስልጣን ሽኩቻ ወደ ከረረ ደረጃ መሸጋገሩን ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የተቃውሞ መግለጫን አውጥቷል። ዛሬም ሚያዝያ 30 ቀን 2018 ዓ.ም ተመርጠናል የሚሉ አካላት በጸጥታ ኃይሎች ታጅበው በጊዜያዊ አስተዳደሩ የካቢኔ አዳራሽ ስብሰባ መጀመራቸውንም ገልጿል። ድርጊቱ የስልጣን ወረራ መሆኑን የጠቀሰው ጀነራሉ ለሚመለከተው ማንኛውንም አይነት ቀውስ ተጠያቂ ይህ ጉልበት ስልጣን ለመያዝ የሚንቀሳቀስ አካል መሆኑን አስታውቀዋል። በሌላ ወገን ደግሞ ከቲፒኤልኤፍ የተገነጠለው ትግራይ ፒስ ፎርስ የተባለው በአፋር ትግራይ ድንበር ላይ እየተዋጋ ነው ተብሏል። ጦሩን የሚመሩት ከቲዲኤፍ እና ከቲፒኤልኤፍ የተውጣጡ አማካኝ አመራሮች የተገነጠሉ ናቸውም ተብሏል። ይህ ጦርነት በደቡብ ትግራይ ዋጅራ ዞን አላሳ አካባቢ ባለፈው ሰኔ ወር 2017 ዓ.ም ጀምሮ ያለማቋረጥ እስካሁን ድረስ ከቲዲኤፍ ጋር የሚዋጋ ሲሆን የትግራይ ውስጣዊ ጦርነት ስጋት ሲፈጠር አፋር የፕሮክሲ ወይም ደግሞ የውክልና ጦር ሜዳ እንዳትሆን ተፈርቷል። በዚህ መሰረት የትግራይ ፖለቲካ አሰላለፍ ከሶስት ኃይል ተከፍሏል ተብሏል። በትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ በትግራይ ጊዜያዊ አስተዳደሩ ሌተናል ጀነራል ታደሰ ወረደ ይሁንታና በአብይ አህመድ አማካሪ አቶ ጌታቸው ረዳ መሪነት የተቋቋመው የትግራይ ሰላም አስከባሪ ኃይል ከቲፒኤልኤፍ የተገነጠለ ቡድን ሲሆን በአብይ አህመድ እየተደገፈ በአፋር ድንበር ይዋጋል ተብሏል። ጥቃቶችን እንዲያስቆም እየጠየቁ ነው ተብሏል። አጫጭር መረጃዎች። የሱዳን ወታደራዊ መንግስት ተጨማሪ ጦር ሰራዊት እና ጸረ አውሮፕላን መሳሪያዎችን ወደ ኢትዮጵያ ድንበር አስጠግቷል ተባለም። ሱዳን ወታደሮቹንና ጦር ጸረ አውሮፕላን መሳሪያዎችን ወደ ኢትዮጵያ ድንበር እያስጠጋችው የቤንሻንጉል ጉሙዝ አዋሳኝ በሆነው ብሉ ናይል ግዛት እንደሆነ ብሉምበርግ ዘግቧል። የሱዳኑ ጦር ሰራዊት ጀነራል ዛፈር ኡመር በአካባቢው አዲስ እንቅስቃሴ አለ በማለት እንደተናገሩ የዜና ምንጩ ጠቅሷል። የሱዳን መንግስት የአማራ ክልል አዋሳኝ በምትገኝበት አልፋሽጋ በተባለው አካባቢ በብዛት ወታደሮቹ እያሰፈረ እንደሆነ የዘገበው ደግሞ ሱዳን ትሪፖሊ ጋዜጣ ነው። የሱዳን ወታደራዊ መንግስት ይህንን እርምጃ የወሰደው ከባህር ዳር የተነሳ የኤምሬት ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽሟል በማለት ከከሰሰ ማግስት መሆኑ ታውቋል። በዛሬው ዕለት ከረፋዱ 5 ሰዓት ተኩል ገደማ በመቀሌ ከተማ ላይ የጦር ጄት ሲበር መታየቱ ተነገረም። በከተማዋ ላይ የጦር ጄት ሲበር በመታየቱ ሳምንት ውስጥ የዛሬ ለሁለተኛ ጊዜ ነው ተብሏል። የጦር ጀቱ በከተማዋ ላይ በድጋሚ መታየቱ ነዋሪዎቹን ስጋት ላይ እንደጣለ ከክልሉ የወጡ መረጃዎች አመላክቷል። የጦር ጀቱ ከየት እንደተነሳ ለጊዜው ባይታወቅም ተዋጊ ጀቱ በከተማዋ ላይ ሲበር የታየው ደብረጽዮን ገብረ ሚካኤል ከጦርነቱ በፊት በተካሄደው ክልላዊ ምርጫ መሰረት አቋቋምኩት ያሉት የትግራይ ካቢኔ የመጀመሪያውን ስብሰባ እያደረገ በነበረበት ሰዓት ላይ ነው ተብሏል። የፌዴራል ፖሊስ ከፋኖ ታጣቂዎች እንዲሁም ከኤርትራና ከሱዳን ጀነራሎች ጋር ግንኙነት በመፍጠር በአዲስ አበባ የሽብር ጥቃት ለመፈጸም አቅደዋል በተባሉ 11 ተጠርጣሪዎች ላይ ተጨማሪ የምርመራ ጊዜ ጠየቀም። የምርመራ ሰነዱ ሚያዝያ 26 ቀን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት ጀነራል አስናቀው ሲሳይ ይመሩታል የተባለ ሲሆን የኢትዮጵያ ቃል አቀባይ ኪዳነ ድርጅት የተባለ ህገወጥ አደረጃጀት አባላት ናቸው በተባለ ተጠርጣሪዎች ላይ ምርመራ እያደረገ መሆኑን ያስረዳል። ጀነራል አስናቀው አብርሃም መሐመድ፣ አያሌው ሞላና ቀሲስ ክንዳለም አሻግሬ ጨምሮ 11 ተጠርጣሪዎች የሚገኙበት ቡድን አዲስ አበባን በ4 ወታደራዊ ቀጠናዎች በመከፋፈልና ከታጣቂዎች ጋር በመቀናጀት ለከተማ ውጊያ ሲዘጋጅ እንደነበረ በሰነዱ ላይ ተጠቅሷል። ፍርድ ቤቱ የፖሊስን የምርመራ ውጤት መርምሮ ትዕዛዝ ለመስጠት
ለግንቦት 3 ቀን ተለዋጭ ቀጠሮ ሰጥቷል። ጀነራል አስናቀው በደርግ መንግስት የጦር መኮንን የነበሩ መሆናቸውም ተመላክቷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለዛሬ ያዝናችሁ አጫጭርና ወቅታዊ መረጃዎች እነዚህን ይመስሉ ነበረ። በቀጣይ በሌላ አዳዲስ መረጃዎች እስከምንገናኝ ጤና ይስጥልኝ።